የዴዚን እናት ግን እንዴት ነው ያስቆረቆርካት ንገረኝ እስቲ ለሞን የሚጋጋጥ ፋራ ቀጥ የተምር ይድሉላችን ሰጥሻል ተንበል ይልጥ እኔ እንደው አንዴ ፍሪዝ አርጎ ሰው ይቅርታ እየፈረዘ ይወዳብ የልኡል የሚባለው ማስብለው ኦኬ ሎላ አንዴ ፕሊዝ እዚህ ጋር ዴዚ ስላናገባ ፕሊዝ የዴዚን ጉዳይ ሌላ ጉዳይ ነው እዚህ ዝም ሌላ ጉዳይ ነው ዴዚ በጣም ማን ነው ቴምር ከኔ ጋር እንዳታወሪ አያጅቦ ከኔ ጋር እንዳታወሩ ሐሳባችሁን ቀጥሉ እዚህ ጋር ወለ ሶስታችሁ ተመልከቱ የጉራጌ ልጆችን ተመልከቱ ምን ያህል ክብር እንዳለ እዚህ ቤት ብቻ ነው ሰቁን የምታወራው ሌሎቹ ቤት እንጨት የነካ አርቆ ነው እንጨት ሌላ ቦታ አልገባማ እኔም አልገባማ እኔ እንዳንተ በዩቲዩብ በመናማ አልተዳደም የራሴ ህይወት አለኝ የራሴ ኑሮ አለኝ ንጉስ ይወዳብ ይከርታ አንድ ጊዜ የዴዚን እናት የምትጎረጉር ሰው አንተ 17 ዓመት አሮጊት የምትጎረጉር ሰው ያንተ እናትና ልጅ ጋይስ በእናታችሁ አይ በእናትህ ልኡል የሚባል ሰው ምን አይነት ባል ንጉስ ይወዳብኛ ስራ አቋርጠን የማህበረሰባችን ችግር ስለሆነ ነው የመጣው እና እንነጋገር አንዴ ሁላችንም ሚትና እኔ ላውራ ይወዳብ አንዴ ሚትና ማንንም ያስወጣቸው ማን እንዳስወጣቸው አላውቅም ማንንም ይወዳብ ልቀጥል እኔ አጋዝ ዳርሳሙ ይባላልው ልቀጥል ጉራጌዎቹ ብቻ እስከሮሽ ይቀጥል እሺ ንጉስ ይወዳብ በጣም ነው ማመሰግነው ጉራጌ እንደሆነ አያውቁም እንዴ አንድ ጊዜ ልቀጥል አይደለ ንጉስ ይወዳብ ፈቅደልኝ አንድ አጋዚ ቆይ ጥርጥ እንትናን ጠይቀው በመጨረሻ ስለገባ እሺ ወንድሜ ማለት ነው ይወዳብ አጠረር ጉራጌ ሱቅ ይቀድማልና እናንተ ጨርሹና ጅቦን እና ተምርን አስገብቼ እና ልኡልን አስገባቸዋለሁ ነው ያለም ያስወጣዋችሁ ብዙ ግማሽ የኔ ሞዴሬተሮች ጉራጌ እና ስልጤ ናቸው ያ ከኔ በለጠ አንዴ ንጉስ ይወዳብ አንዴ ልንገሩት ከኔ በለጠ አጋዝ ይሄዱበት ለእኔ እውነት ያንቀጠቀጠኝ ነው ማውራህ ለመሰለ የኔ አባት እናቴን ቀብሩ አይደለም ነው ያለ ቪዲዮ ከፍቼም ላውራህ እችላለሁ ግን ከኔ በለጠ ባህሉንም ምኑንም የሚያውቁት እዚህ ውስጥ ገብቷል ለመሰለ ዝም ብሎ ሰው ጊዜውን አቃጥሎ አንተ ጋር ሊመጣ አይችልም ይወዳብ ጥሩ ነገር ነው እስከዛሬ አንድ ጉራጌ የሚገልጽ ነገር አልሰራችም ገባህ ዛሬ ደግሞ ጨራሽ ወጣ አፏን ከፈተች ከኔ በለጠ የሚያውቁ ሰዎች ስላሉ ይሄዱበት ሚውት ላርክ እሺ ምን ደስ ይለኛል አጋዝ እሺ ንጉስ ይወዳብ በጣም ነው የምናመሰግነው ይሄንን መድረክ ስላዘጋጀልን በራሴና በጉራጌ ማህበረሰብ ስም በጣም ነው የማመሰግነው ያው አንተም እንደተናገርከው 25% የጉራጌ ማንነት አለኝ ብለሃልና ይሄ ጉዳይ ደግሞ አንተንም ይመለከታል የጉራጌ ማህበረሰብ ብቻ ሳይሆን ይሄ ጉዳይ እንደ ሀገር እንደ ኢትዮጵያ ሁላችንም ዜግነታችን ኢትዮጵያዊ ነው ውጭ ሀገር የምንኖር ምናልባት ዜግነታችንን ቀይረን ሊሆን ይችላል ነገር ግን ማንነታችን ኢትዮጵያዊነት ነው እትብታችን የተቀበረው ሀገራችን ላይ ነው ስለዚህ እንደ ኢሹ ካነሳ ነው ኢሹ የጉራጌ ማህበረሰብ ብቻ ሳይሆን የመላው የኢትዮጵያ ማህበረሰብ ጉዳይ ነው ምክንያቱም ጉራጌ ማህበረሰብ አንዱ የኢትዮጵያ አካል ነው አይደል እንዴ እና በቀንነት የሚወራ ከሆነ ቀደም የወጣው ልጅም ይመለከተዋል ኢትዮጵያ እስከሆነ ድረስ ነገር ግን በቀንነትና በመልካምነት መሆን አለበት ከዛ ውጪ እኔ እንደ አንድ የጉራጌ ተወላጅና እንደ በጣም በማህበረሰባችን ላይ አክቲቭሊ የምሳተፍ ልጅ ነኝ እና ይሄንን ነገር ሳየው ምናልባት ልጅቷ አሳስታ ይሆናል ያፍ ወለምታ ይሆናል ምናምን ብዬ አስቤ ነበር ግን ተደጋጋሚ ረዘም ያሉ ቪዲዮዎችን ከተላኩልኝ በኋላ ነገሮችን ካየሁት በኋላ የተናገረችበት መንገድ ብቻ ሳይሆን አሁን ያበሸቀንና የንቀቷን ልክ ያየን ያለ ነው በተደጋጋሚ ጊዜ ስተት ሰርተሻል ይሄ ነገር ተገቢ አይደለም የጉራጌ ማህበረሰብ ይሄ ሐሰተኛ ትርክቶች አሉ በይወዳብ አንተ ብዙ ታውቃለህ በማህበራዊ ሚዲያ በሚኒስትሪ ሚዲያ የሚነገሩ ማህበረሰባችንን ጉራጌን የማይወክል ጉራጌ ስራ ብቻ ነው የሚያውቀው ጉራጌ ጀግና የለውም በታሪክ ወደ ኋላ ሄደን ብናይ የጉራጌን ጀግኖች የጉራጌን ታህል ለኢትዮጵያ አገር ግንባታ ያበረከታቸው ሰፊ የሆኑ በባህል በጀግንነትም ቢሆን በኢኮኖሚም ቢሆን በብዙ መልኩ እንደሌላው ኢትዮጵያዊ ብዙ ነገር ኮንትሪቢዩት ያደረግነው ነገር አለ ከዚህ ውስጥ ደግሞ ሶሻል ቫልዩ ባህል የሚባለው ነገር ላይ ጉራጌ ቀደም እህታችን አይ ቲንክ ቪዥን ኢትዮጵያ ተመስለኛል ሰላም ብያለሁ ቪዥን ኢትዮጵያ በነገራችን ላይ ካበረከታቸው ነገሮች ውስጥ አንዱን እድር ጠቅሳለች እድርና እቁብ የጉራጌ ማህበረሰብ ፈጥሮ ከዛ በኋላ ለኢትዮጵያ ያበረከተው ነገር ነው አሁን ሞደርን ይሄ ኢንሹራንስ ባንኪንግ ምናምን የሚባለው ድሮ የጉራጌ ማህበረሰብ ያ ነገር ገብቶት እንግዲህ እድር በዋነኝነት የሚያገለግለው ለምንድን ነው ለሐዘን ነው አይደል እንዴ ሰው ሐዘን ሲደርስበት ለማጽናናት
ለቅሶ ለመድረስና በችግር ላይ ያለውን ማህበረሰባችንን ለመርዳት ነው። ከዛ አልፎ ደግሞ የጉራጌ የራሱ የሆነ የለቅሶ ባህል ስርዓት አለው። እህታችን ሀቢባ በጣም የተሳሳተችው አይደለም። ኖርማሊ ያው 3 ቀን ነው አይደለም የሚባለው ወይ 5 ቀን ይባላል። ግን የጉራጌ ማህበረሰብ ከዛ በላይ ነው። እናቶቻችን አገር ቤት ነው አሁን አዲስ አበባ ተወልጄ ነው ያደኩት። ግን ብዙ ድሮ ትላልቅ አባቶቻችን አያቶቻችን ሲሞቱ ሄዶ ቪዲዮ የተቀረጹ ሪከርዶች አሉ። እኔ በቤተሰብ እንኳን ማቆም ማለት ነው። ጸጉራቸውን ተላጭቶ ደረታቸውን እንደዚህ ሲደቁ ወንዶቹ ደግሞ በፈረስ ሆነው ዜማ አለው ሁላ አይደለም 3 ቀን ምናምን ስራውን ዘግቶ አለንጋ አለ ባላንጋ ራሳቸውን ፈረስ ሊሆን ይገርፋሉ ወንዶቹ በጣም ከማዘናቸው የተነሳ። እና ይሄ ነገር እያለ እዚህ ጋር ተሰምቶን እዮዳብ የመጣ ነው። እኔ እንደዚህ ገብቻ አላወራም ብዙ ጊዜ። ግን በቃ ማህበረሰባችን ቫልዩን የማያውቅ በተለይ ደግሞ ጉራጌ ነኝ የሚል ሰው ይሄንን ነገር አውቆ መናገር አለበት። ከጉራጌ ማህበረሰብ ያልወጣ ግለሰብ ብትሆን ኖሮ ኦኬ ምናልባት ከእውቀት ማነስ የማህበረሰቡን ያለውን ቫልዩና ትውፊት አታውቅምና በዛ ምክንያት የተናገረችው ብለን ይቅርታ ልናደርግላት እንችላለን። ነገር ግን እሷ የተናገረችው ጉራጌ ነኝ ብላ ከጉራጌ ማህበረሰብ ነው የወጣሁት ብላ ነገር ግን ማህበረሰቡን የሚያንጸባርቅ ነገር አልተናገረችም። እሱ ይቅር እዮዳብ እሱ ይቅር አለፈ። አሁን ንቀት ነው ያዘችው። በጣም ይሄ ነው እኛ በጣም ከዚህ በኋላ ደግሞ መጣ ይቅርታ ብትጠይቅ እኔ በግሌ እንደ ይቅርታ አልቀበለውም። ምክንያቱም ኢሚዲየትሊ ብዙ ጊዜ የጉራጌ ልጆች አሉ አንድ ነገር የማይሆን ቀልድ በማህበረሰባችን ላይ ሲሰራ ወጥተው ያው የቲክቶክ እንትሉ መቀጥቀጥ ነው ይቀጠቅጣሉ፣ ያስተካክሏቸዋል፣ ቪዲዮን ያወርዳሉ፣ ይቅርታ ይጠይቃሉ። እሷ ግን ይሄው እስካሁን ድረስ ወጥታ ይቅርታም ቪዲዮ አልሰራችም። ያንን ነገር አድሬስም ማድረግ አትፈልግም። ምን ስለሆነች ነው? ማን ስለሆነች ነው እንዴ? 500 እና 600 ሺህ ፎሎወር ምናምን እኮ ማንም ሰው ያገኛል ቲክቶክ ላይ። ያ አይደለም የምትሰራው መልካም ነገር ካለ ጥሩ ትስራ። እኔ እሱ ላይ አልገባባትም። ነገር ግን እዚህ ጋር አሁን ያመጣችው ነገር አንድን ማህበረሰብ በኢትዮጵያ ማህበረሰብ ውስጥ እንግዲህ ቅድም ያልኩ እድር የሚባለውን ነገር ቫልዩ ስለሚያደርገው ነው መተዛዘንን ቫልዩ ስለሚያደርገው ነው ያንን እሴት ያመጣው። ቪዲዮቹን እኔ ሼር ላደርግልህ እችላለሁ። እነ ትላልቅ የጉራጌ ሚዲያ ቤዚም ገብታ አይቻት ነበር። እዚህ ጋር አሉ የማህበረሰባቸውን ወክለው ብዙ አክቲቪዝም የሚሰሩ ማለት ነው። እነሱ ፖስት ያደረጓቸውን ያው የሰው ስለሆነ እኔ ፖስት ማድረግ አልፈልግም። ምክንያቱም የሰው ሀዘናቸውን ነው ፖስት እያደረጉ ያለው። ግን እንደው ለማየት ያክል ገብታችሁ ማየት ትችላላችሁ እንዴት የጉራጌ ማህበረሰብ አገር ቤት ያሉት ገጠር ውስጥ ያሉት እንዴት ሀዘን እንደሚያዙ በህብረት ሆነው እንዴ። በሰርግ ከተባለ ደግሞ እንሾሽላ ጥንስስ ምናምን የሚባሉ ማአት አይነት ራሱን ቱባ የሆነ ባህል አለው በሰርግ በደስታም ቢሆን እና እዮዳብ ይሄ ነገር እኔ ከምንም አንፃር አይደለም ማየው። ነገር ግን እንደ አንድ ማህበረሰብ እንደ ኢትዮጵያዊ እንደ ጉራጌም ሆኜ በጣም እቃወመዋለሁ። መታ ይቅርታ ብትጠይቅ አትሊስት ነው ለፌስ ቫልዩን ወስድላታለሁ። ባደወይ ሌላም ነገር ብላለች ከ6 ወር በፊት የጉራጌ ሴቶች ፍቅር አያውቁም። ጉራጌ ሴት ወንድ ስትፈልግ ባል ስትፈልግ ለፍቅር ብላ ለምታገባው ገንዘብ አለ ወይ ጎበዝ ሰራተኛ ነው ወይ መስራት ይችላል ወይ ሁሉን ነገር የምታያይዘው ይሄ ነገር ትክክል አይደለም። ገባይ በጣም ብዙ ነገር ተብሏል። ይሄ ግን ላይክ አንተ እንስሳ ብቻ ነው እንትን እንደዚህ ማያስበው እንደዚህ ማያደርገው። አንደኛ ነገር እኔ ዙም አልፈጅም ይሄንን ነገር አድሬስ አድርጌ እወጣለሁ። እዮዳብ አመሰግናለሁ። አሁን አንተም ያነሳው ነገር ጉራጌ ብቻ አይደለም ሌላውን ብሄር ቢሆን እንደዛ መነገር የለበትም። አማራው ይሁን ኦሮሞ ይሁን ለምንድን ነው የሚነገረው? ለምንድን ነው ዝም የሚለው? አማራው ሲነካ ኢትዮጵያውያንን አለመታደል ሆኖ ሁሉም በብሄሩ ቅርጫት ውስጥ ገብቶ እየታገለ ስለሆነ ጉራጌም ብሄረተኛ ሆኖ የራሳችንን መንገድ ይዘን እየታገልን ነው። ነገር ግን ሁላችንም ኢትዮጵያውያን ነን እኮ ሀገራችን ኢትዮጵያ ናት። ስለዚህ አማራው ሲነካ ጉራጌ ይመጣል፣ ኦሮሞ ይመጣል፣ ሀዲያ ይመጣል፣
ትግሬ ይመጣል። ጉራጌም ሲነካ ሌላው ኢትዮጵያዊ በዛ ልክ መጥቶ ነው መናገር ያለው። ይሄ የጉራጌ ብቻ ሳይሆን የመላው የኢትዮጵያዊ ጉዳይ ነው። ልጠይቅ አንድ ጥያቄ፣ ይቅርታ አቋረጥኩ። እሺ ይኸው ያልገባኝ ነገር ስላለ ነው። ይቅርታ ግን በጣም ይቅርታ ስላቋረጥኩ። የምታወራቸው ነገሮች ይኸው ቅዱስ ኢዮዳብ ብዙ ሰው ይከተላቸዋል። የሚያወሩትን ጠንቅቀው ያውቃሉ። ነገ ያስጠይቀኛል፣ ነገ እንትን ይለኛል ብለው እያንዳንዷን ያውቃሉ። ብዙ ሰው ሲከተለ ልክ ነህ። ብዙ ሰው የሚከተል እኮ ልክ ስለሆንክ ነው አይደል? አይ በቲክቶክ የምትል ከሆነ እሱ ምንም ትክክል አይደለም። ልጨርስ ቆየው። አሁን ጥያቄ ስለመሰለኝ ነው። በነገራችን ላይ እኮ ልጨርሰው። ፓስተር አሁን ብዙ ሰው ይከተላቸዋል። ፍጹም ሊሳሳቱ አይችሉም። ነገ ጧት ያስጠይቀኛል፣ ነገ ጧት የማያውቁትን ነገር አይዘባሉ። ለምንድን ነው የማይሳሳተው? ሰው አይደለ እንዴ? ሰው ሆኖ የማይሳሳት አለ እንዴ? አዳምጠኛ ልጨርሳ። ፓስተራው ነው አንተ ተሳስተሃል። ሰው ሆኖ ስህተት የማይሰራለው ኢዮዳብን እናከብረዋለሁ። ወንድማችን ነው፣ ተጽዕኖ ፈጣሪ ነው። በዛ ልክ ይሳሳታል። ፓስተር ደግሞ በዚህ ደረጃ ሲለቀለቅለት ማሽቃበጥ የምትፈልግ ከሆነ እሱ ሌላ ጉዳይ ነው። ከዛ ውጭ ግን እኛ ያዝነው የማህበረሰብ ጉዳይ ኢሹ ስለሆነ በማህበረሰብ ፍጹም ሰው አይሳሳትም። ማህበረሰብ ማለት ከቤተሰቦች ሲወርድ ሲዋረድ አሁን ይሄው ተሳስተ አይደለ እንዴ? መተን እዚህ ጋር ምን እየሰራን ነው ያለ ነው? ስለተሳሳተች አይደለ እንዴ? መጣ ነው ጉራጌን ባህል የወረስከው ከአባቶቻችን ነው አይደለ? ሁላችንም የብሔራችንን እንትን የወረስነው እነሱ ከተሳሳቱ ነው እኛ የምንሳሳተው። ሲወርድ ሲዋረድ የመጣ ነገር ነው። ልክ ስትሆን ደግሞ ብዙ ሰው ይቀበላል። ጉራጌ እሷ ከዚህ በፊትም ታወራለች። ጉራጌ ለስራ እንጂ ለወሬ ቦታ የለውም። ጉራጌ ለስራ እንጂ ለፍቅር ቦታ የለውም። ጉራጌ ብዙ ነገር ታወራለች። ስለ ጉራጌ በጣም ተከታተል። እኔ ቪዲዮውን ሁሉ አመጣልሃለሁ እና ጉራጌማ የስራ ሰው ነው እሱ እኮ ጥያቄ ውስጥ እኮ የሚገባ አይደለም። ነገር ግን አሁን እሱ የተናገረችበት ከአውዱ አወጣ ገባ። አንተ አይ ቲንክ አውቀ ኢንቴንሽናሊ ያለውን ኮንቨርሴሽን ዳይቨርት እያደረግን ያለው ኖ ስማ፣ ትክክል አይደለም እየተናገርክ ያለው። እዚህ ጋር ኢዮዳብ ምናልባት ይኸውላችሁ ከአውዱ እያወጣው እንዳትሳሳቱ፣ አጀንዳ እንዳትለቁ። ጅቦ ከሀቢባ ጋር ስለሚሰራ ነው እንጀራውም ስለሆነ ነው። አንተ ሐሳብህን አትቀይር፣ ሐሳብህን ቀጥል። ከመጀመሪያ ካቋረጥክበት ቀጥል። በጣም አመሰግናለሁ። ስለዚህ የሥራ ሰው ነው ብሎ ነበር። የሥራ ሰውማ ድብና አድርጎ ጉራጌ ስራ ወዳድ ነው። የኢትዮጵያ የኢኮኖሚ ዋልታ ነው። ይሄ ይቅርታ ጅቦ ምን አልክ? በማህበረሰብ ጉዳይ ላይ አይሳሳትም ሰው አልክ። ለዛ ነው የትግራይ ስንት ሚሊዮን ህዝብ በጦርነት ያለቀው ስለማይሳሳቱ ነው። ለጦርነቱ ከነገርሽ አመሰግናለሁ። ልመልስ። ምንድነው ማይሳሳቱት? ጅቦ ራሱ አይደል እንዴ ሲያስጨርስ የነበረ አንዱን በአንዱ ላይ ብሄር እያስነሳ ወደ ሌላ ታሪክ አትውሰደን። እረፍ እያልኩ ነው። ጅቦ እረፍ እንዴ ታርፍ ይሻልሃል ነው። ስለዚህ ይሄ እሱ ሌላ ጊዜ ማውራት ይችላል። አሁን ላይ ግን የተነሳንበት ሰውየው ሐሳቡን ይቀጥል። ሀቢባ በፓስተራችን ስም ልክ ልትሆን ትችላለች። የትግራይ ምሁራኖች ተሳስተው እሱ ይኸውልህ ፍርድ የሚሰጠው አንድ እግዚአብሔር ነው። የሰው ልጅ ፍርድ አይሰጥም። አብሳላት እዛ ድረስ መሄድ አያስፈልግሽም። እዚሁ ራሱ ተቀምጦ አይደል እንዴ አማራን ከትግራይ ሲያባላ የነበረ ጅቦ አይደል እንዴ? ሌላ ምን ረከት እኮ መሄድ አያስፈልግም። አብሳላትም አንድ ጊዜ ሚውት አድርገውና ቀጥል አንተ ሐሳብህን ጉዳይ ልቀጥልበትና ከዛ በኋላ መድረኩን ወይ ሌላ አጀንዳ ካለ ወደ ሌላ አጀንዳ እንገባለን። ስለዚህ በስራ ጉዳይ ከሆነ ወንድሜ ልቀት ጉሃን መሰለ የምትናገረውና በስራ ጉዳይ ካነሳ ጠንካራ ሰራተኛ ነው አይደል እንዴ? ይሄ ማንም ሁሉም የሚመሰክርለት ነገር ነው። ትልቅ ቫልዩም ነው። እኛ ደግሞ እንደ ቫልዩ እንደ ስቴት እንይዘዋለን። ጠንክሮ መስራት፣ ራሳችንን መቀየር፣ ሀገራችንን መቀየር ይሄ በቃ ደማችን ውስጥ ነው ያለው። ነገር ግን ይሄ የሐሰት ትርክት ቅድም የተናገርኩት ነገር ማለት ነው። ፎልስ ናሬቲቭ ጉራጌ ላይ የተሰራበት ነገር አለ። ስራ ወዳድ ነው እና ለቅሶ አይሄድም። ውሸት ነው ይሄ። አብሶሉትሊ ውሸት ነው። ስራ ይወዳል። ስለዚህ ሰርግ አይደግስም፣ ቋጣሪ ነው። እንደ ጉራጌ እንደውም ለጋስ የለም ከተባለ በሚገባውና ትክክለኛ በሆነ ጉዳይ ላይ ጉራጌን ጥራው መጥቶ በዛ ነገር ላይ ኮንትሪቢዩት ካላረገ ምን ይልወቀስ። ነገር ግን ዝም ብለህ እዚህ ጋር ቲክቶክ ላይ የተለመደ አንበሳ አይወረውርም፣ ባቡር አያወርድም። ምክንያቱም ዩዝለስ ስለሆነ ማለት ነው። ወገኑ ተጎድቶ አማራሁን ትግሬሁን ወገኑ ተጎድቶበት ግን ናና አግዝ፣ በገንዘብ ደግፍ፣ በእውቀት ደግፍ ቢባል ቀድሞ የሚሰለፈው የጉራጌ ማህበረሰብ ነው። ነገር ግን በማያስፈልግ ትርኪ ምርኪ ውስጥ ገብቶ ደግሞ አታገኘውም።
እኛ ተበሳጭተን የመጣ ነው ለዛ ነው ስለማታውቅ አንተ እኮ ባህሉን ማወቅ ከፈለክ ነገርኩ ሄደ አገር ቤት ገጠር ውስጥ እንዴት እንግዲህ ቱባ ባህሉ ያለው አዲስ አበባ አይደለም ገጠር ውስጥ ነው አይደል ያለው ገጠር ውስጥ ገብተህ አባቶች እናቶቻችን አያቶቻችን የወጡበት መንደር ውስጥ ገብተህ የጉራጌ ለቅሶ እንዴት ነው የሚለው እኔ እኮ አሉ የቤተሰቦች አለ ግን ማውጣት አልፈልግም ፐብሊክሊ እንዴት በስራ በፈረስ እናቶች ጸጉራቸውን ላጭተው ደረታቸውን እየደቁ ወንዶች ደግሞ ፈረስ ላይ ሆኖ ባለንጋ ጀርባቸውን እንትን ይያሉ እንደዛ ድረስ ነው የሚለቀሰው በደስታውም ደግሞ የራሱ የሆነ በሰርጉ በኩል ቀደም እንዳልኩ እንሾሽላ የሚባል አለ ጥንስስ የሚባል አለ ሌሎቹም ስለዚህ የባህል አምባሳደሮቻችን ደግሞ አሉ አንዷ እዚህ ጋር ቤዛዊት ናት እሷ ደግሞ ተጨማሪ ከፈለክ ስለ ጉራጌ ባህል እና ደግሞ ትውፊት ደግሞ ትነግራለች ከዛ ውጪ ግን ቆይ አንድ ጊዜ ይቅርታ አብሳላት hold on one second ቆይ አንድ ጊዜ ልጨርስ ሐሳቡ ዳይቨርት እንዳይሆንብን ስለዚህ ወንድሜ ልቀቱ ጎሃን እኔ ከዚህ በፊት አላቀህም ነገር ግን የራስ አጀንዳ ካለ በዛ ነገር ላይ መነጋገር እንችላለን ከዛ ውጪ ግን የአንድ ማህበረሰብ ኢሹ ተነስቶ የትግራይም ይሁን የአማራም ይሁን ምንም አይነት አጀንዳ የለኝም አንደኛ ነገር ዝም አልኩኝ በጣም ሁለተኛ ነገር ልክ ልትሆን ትችላለች አለቀ ይሄን ነው ማርቀው ልክ አይደለችም ተሳስታለች አንተ ለምን መሰለህ አንተ ከዛ ማህበረሰብ ሳትወጣ እንዴት ነው ልክ ናት የምትለው እኛ ጉራጌዎች አናፈቅርም ስራ ላይ ነን እንጂ እኛ ጉራጌ እኔ እኮ ግራ የሚገባኝ እኮ አጋዚ ለምንድን ነው መልስ የምትሰጡት አያጅቦ እኮ ገንዘብ ተከፍሎት ነው የመጣው ሌላ እኮ ምንም ታሪክ የለውም በቃ መልስለት እዚህ ጋር ሞዴሬት ማድረግ የምትፈልግ አትመልስለት መልስ አትመልስለት እሱ ሆም ብሎ ገንዘብ ተቀብሎ ከሀቢባ እንዲህ አይነት ነገር ነው የሚሰራው የሚበላው የሚጠጣው አቶ ሁሉ እኛን ሰብስበን ሳንቲም እንልክለት የነበረው ሆምለስ ነው መንገድ ላይ የለመነ የሚያደርሰው ነው መልስ ማትስተው ሐሳብህን ብቻ ቀጥል አንተ እሺ አመሰግናለሁ ልውል እንግዲህ ፑቲን ፕሮፋይል ያደረገው ወንድሜ አጋዚ ሳይሆን አጋዝ ነው የሚባለው በነገራችን ላይ አጋዝ ዳርሳሞ ማለት ያን የታወቀ የጉራጌ ጀግና ስም ነው አጋዚ ሳይሆን አጋዝ ነው ለማለት ነው ይሄ ነው ወንድም ከዛ ውጪ ግን እኔ መናገር የምፈልገው ሀቢባ አሁን ላይ እኔ በሌላ ጉዳይ አልወቅት በዚህ ጉዳይ ላይ ግን መታ ይቅርታ ትጠይቅ አትሊስት ፌስ ቫልዩን እንወስድላታለን ምክንያቱም እስካሁን መጠበቅ አልነበረባትም ሌላው ሲነገረው የጉራጌ ልጆች እዚህ ጋር ወተን ስንናገር ማይሆን ስድብ ማይሆን ፎልስ ናሬቲቭ ቀል ሲቀለድበት ሶሻል ሚዲያ ላይ ወተን እንናገራለን በተናገርነው ልክ ብዙ ሰዎች ቪዲዮውን አውርደው ይቅርታ ጠይቀው ቪዲዮ ሰርተው ያልፉታል እሷ ግን እስካሁን ድረስ አድሬስ ማድረግ እንኳን ልክ ነኝ ወይ ደግሞ ለማብራራትም ፍቃደኛ አይደለችም እኮ ምንድነው ተናገረችው ከአውዱ ውጭ ተረድተናታልኛ ያንን ነገር ምን ማድረግ አለባት ከፍታ ለሌላ ጊዜ ተከፍታ አይደል እንደ እስካሁን ድረስ የለችም እኛ አግኝተናት እኮ መነጋገር እንፈልጋለን ጉራጌ ናት እህታችን ናት ማናገር እንፈልጋለን ይብዛም ይነስም ደግሞ እኔ የምትሰራው ነገር አፕሪሼት አደርግላታለሁ በተወሰነ መልኩ ከዛ ውጪ ግን አሁን በተናገረችው ነገር ላይ እኔ በፍጹም አልቀበለም ያረጋችው እስካሁን ድረስ ደግሞ ንቀት ነው ይሄ ንቀት ነው ለማህበረሰቡ ምን ታመጣላችሁ ነው ይሄ ጥሩ አይደለም ቲክቶክ ላይ ስለሆነ ቲክቶክ ላይ ይፈታ ተብሎ ነው እንጂ አስፈላጊ ከሆነኮ መከድ ባለበት ጥግ ድረስ ተኪዶ በኤምባሲም በኩል በባህልና ቱሪዝም ሚኒስትሮች በኩል ሰዎች አሉ ያንን ነገር አድርሰን የሚመለከታቸው አልካል ነገሩን እንዲይዙ ማድረግ ይቻላል ነገር ግን ሶሻል ሚዲያ ላይ ነው ቲክቶክ ላይ ነው ያለው ስለዚህ እንደሌላው ጊዜ እንደሚደረገው እዚህ ላይ ነገሩ ኢሹ ይፈታ ነው ይያልን ያለው ያንን ነገር ሰማትፈልግ ከሆነ እኛ ደግሞ ወደሚመለከተው አካል እንወስደዋለን ማለት ነው ግን እስካሁን ድረስ እኔ ባየሁት መሰረት ንቀት ነው ይሄ አሁን ይቅርታ ባትጠይቅ እንኳን ወጣ እኔ ተናገርኩት እንደዚህ ነው ሚሉ ሰዎች እኮ አሉ አሁን ከሰራው ነው ትክክለኛውን መንገድ የያዛችሁት አሁን ነው እኛ እሷ ጥሩ ስራ አልሰራችም አላልንም ለሰራችው ጥሩ ስራ ክሬዲት እንሰጣለን ለሰራችው መጥፎ ነገር ደግሞ ተጠያቂ ትሆናለች የኛ ትልቁ ችግር አንድ ሰው ትላንት መልካም ነገር ስለሰራ ዛሬ የሰራውን ክፉ ነገር ትላንት በሰራው መልካም ነገር ልናጣፋ የምንፈልግ ሰዎች ፈጣሪ ያጣፋል ትላንት ጥሩ ስራ ሰራችና ዛሬ ይሄንን ማህበረሰብ ወጣ አንቋሻ ዝም ትባል አትነካ የሚባል ነገር የለም ስለዚህ ይሄ ምንም ቀልድ አይደለም ይሄን ትልቅ ማህበረሰብ ወርታ
ይቅርታ መጠየቅ አለባት። ይቅርታ አልጠይቅም የምትል ደግሞ ከሆነ በኤምባሲ በኩል ያለችው ኳታር ነው። አድራሻዋ አለን፣ ሎኬሽኑ አለን። የጉራጌ ልጆች ተደራጅታችሁ በህግና በህግ መንገድ ይሄንን ጉዳይ መጨረስ መቻል አለባችሁ። ወታ ይቅርታ ማትጠይቀው ማናት? ምንድናት? ሰው ናት። የትኛውም ሰው ይሳሳታል። ወጥቶ ደግሞ ሰው ላጠፋው ጥፋት ይቅርታ ይጠይቃል፣ ሶሪ ይላል፣ አለቀ። ከዛ ውጪ እሷ ትሙት አይደለም፣ እሷ ትጥፋ፣ እሷ ትረሽን አይደለም። ግን ወታ የተናገረችው ነገር ስህተት ነው። አብዛኛውን ሰው ሊጠላት የቻለው በዚህ የተነሳ ነው። ብዙ ነገር ብዙ መጥፎ ስራዎችን ሰርታለች፣ ብዙ ጥሩ ስራዎችን ሰርታለች። ነገር ግን አሁን የመጣችበት መንገድ ትክክል አይደለም፣ አግባብ አይደለም፣ የጉራጌን ማህበረሰብ ባህል የሚመጥን አይደለም። ፈጽሞ ውሸት የሆነ ነገር ነው ይዛ የመጣችው። ስለዚህ በዚህ ጉዳይ ይቅርታ መጠየቅ ማትችል ከሆነ በኤምባሲ በኩል ክስ ጀምሩ፣ እኛም ከጎናችሁ ነን፣ እንተባበራቸዋለን። ሂድበት፣ ሐሳብን ቀጥል። እሱ የማይቀር ጉዳይ። ነገር ግን እዚህ ጋር ቀደም እንደተናገርኩት የተለመደ አካሄድ አለ ቲክቶክ ላይ የኔ ወንድም ጅቦ ተረጋጋ እንጂ አንደኛ ነገር ማንንም አይከስም። ይኸው መሰለህ ቆይ አንድ ጊዜ አወራ፣ ብዙ ረጅም ደቂቃ አወራ። ከዛ አንዴ እኔ ለጅቦ አንድ ልመልስለትና ልውጣ። ቆይ ጅቦ መውረድ ነው እንዴ የምትፈልገው እንዴ? ያንተን ክርስ ለመምላት እዚህ ጋር ሰው እንትን ማለት አለበት እንዴ? ሰከንድ ላውራ ያላቀም ማታቀይስ ብለሽ ቀጥይት ከርሳም አንተ ይሄ 50 ብርና 100 ብር እየተጣለል እዚህ ጋር መተህ እንትን ልትል ትፈልጋለህ እንዴ? እኮ የህዝብ ጉዳይ ነው፣ ህዝብ ነው የተሰደበው። ሉሊ ይቅርታ ጅቦ አንድ ነገር ምን ልበል ጋይስ ምንድነው? አረ በፈጠራችሁ አረ ተው ጋይስ አንዴ እኔ ግን በጣም የሚያናደኝ ምን ታውቃላችሁ? ሁላችሁንም አከብራችኋለሁ። ሁላችሁም ከኔ ጋር በተለያየ መንገድ እንቆማለን። አንዱን ማስቀየም አንዱን ማስከፋት አልፈልግም። ግን በመነጋገረው ነገር ላይ በተለይ አጋዚ የሚባለው ትላልቅ ሰዎች ገብተው እንደዚህ አክብረን መስማት አለብን። ጅቦ ጥያቄ ካለ ጥያቄ ኖ እዮዳ ቢሆን ምን መሰለህ ሰውየው በትክክል ይኸውልህ ወንድሜ ነህ። በጣም ሰውየው በትክክል ሐሳቡን እየገለጸ ነው። ጅቦ ደግሞ በመሃል ገብቶ ሀቢባ ልክ ናት እያለ ነው። ስሜን ለ37ኛ ጊዜ እየጠራው ነው። መቼም ልክ አይደለችም፣ ልትሆን አትችልም። እኔ በእናታችሁ ልክ አይደለችም። ግን ጥያቄ ካለ ጉራጌዎች እኮ ወይኔ ተው ትችላለች። ፓስተር እኔ ልጠይቆት አንድ ጥያቄ ልጠይቆት። ስለ ጉራጌ የተናገረችው ይሄን ብቻ ነው እንዴ? ፓስተር ይዮዳ እኔ 25% ጉራጌ ያለኝ ከሀቢባ ሙሉ ያላት የበለጠ አውቃለሁ። ምንም አታውቅም እሷ። ጉራጌንም ኦሮሞንም አማራንም ትግሬንም አትወክልም። ግን ጅቦ አንተ እንደ ኢትዮጵያዊ እንደ ሰው እስኪ የትኛው ሰው ነው ጉራጌም ይሁን ኦሮሞም ትግሬም ሚስቱን ቀብሮ ወደ ስራው የሚሄድ? ሰምተህ ታውቃለህ? አንድ ነገር ልንገር እና የኔ አያት ሴቷን አያትን ሲያገባ ጉራጌ ናት። ያገባችሁ ገንዘቡ ብላ ነው። ከዛ ተው እንጂ ይሄ እኮ ያውም እኮ ሌላ አማራ ቢሆን ኦሮሞ ትግሬ ለፍላፊ ነው፣ ብዙ ነገር ያደርጋል። ጉራጌ ለኢትዮጵያ ህዝብ የኢትዮጵያ ህዝብ ምንድነው የጀርባ አጥንት የሆነውን ለኢትዮጵያ የጀርባ አጥንት ለኢትዮጵያ ብዙ ነገር ያስተማረውን በቃ በተረት እኔ ከዚህ በፊት ከ4 ዓመት በፊት ቹቹ ማኔ እዚህ ጋር መጥቶ እኔ ቹቹ ምናምኑን ይሄ የጉራጌ ተረት መቅረት አለበት። ጉራጌ ወታደር አይሆንም፣ ጉራጌ ሀገር መግዛት አይችልም፣ ፖለቲካ አያውቅም ምናምን እያሉ ሲያደርጉ ነው። ባደወይ እኛ እኮ እኔ አታናድዱኝ። እኔ በጣም እዚህ የምኖርበትም ሲያትል ላይ ከማህበረሰቡ ጋር ነው አይደረግም። አንዴን ያስጨርሱኝ በጣም እኔ ፌቨሪት ባደወይ ልንገራችሁ። ማይ ፌቨሪት ፖለቲሽን ፕሮፌሰር ብርሃኑ ነጋ ነው። መጽሐፍ ሁሉ አለኝ፣ በአካል የሚታርጋል። ስለዚህ ጉራጌ በጣም አርቆ የሚያስብ ህዝብ ነው። ጉራጌ እንደዚህ እንደምታስቡት አይደለም። ለምን ነው እንደዚህ ዝም ስለሚባል ጉራጌዎች ወጣው ጋዬ አራታው ይደብራል። ስዩም እዚህ ጋር ሶሻል ሚዲያ ራሱ ያለው ተመልከት። ስዩም ማረጋይ one of the most intelligent ጉራጌ ፓስተር አንድ ነገር ልንገር። እኔ ባለጌ ሆናለሁ ለነሱ፣ በእነሱ ስም ባለጌ ለጠልጣቸዋለሁ። እኔ እኮ እዮዳ በራሱ አንተ ለማን ነው እየነገርክ ያለው? ይሄ እኮ ትላንት አማራን ቆማጣ እያለ ሲሳደብ የነበረ ሰው ነው ወይ? ይኸውልህ እኔ አንድ ነገር ልንገር እዮዳ፣ ወይ ሁላችንም እንውረድና የጉራጌ ማህበረሰብ ይወያይ፣ እንውረድ በቃ። ይሄ ቀልድ እኮ አይደለም።
ምን መሰለህ ግን ልዑል ጠላቶቻችን ካላወቀን እኔ እኮ ኢትዮጵያውያኖች አሮን ነው ዋይ አንዳንድ ጊዜ አቅርበ መርዛቸውን ማስተፋት አለብህ። ይጥፋ መርዙን ትፋ ጎሄድ ይጥፋ እዩ ነገ ከነገ ወደ አሁን እሺ ጅቦን ጊፍት የሚሰጠው ጉራጌ የለም። ጅቦን በቀልዱ በጨዋታው ቁጭ ብሎ አማራው ጉራጌው ምናምን አለ ሲስቅ የሚሆነው ሲያሽካካ እሱ ያለ ይወጋቸዋል። እወቁ አሁን የመንቂያ ዘመን ነው። ጎሄድ ትፋ መርዝን ይው መርዝ ምናምን አይደለም። እቺ ሴት ተቀባይነት አላት። ብዙዎቹ ያዳምጧታል። ብዙዎቹ ህይወታቸውን ቀይረውባታል። ብዙዎቹን ረድታለች። ብዙ ነገር አድርጋለች። ስለ ጉራጌ ዮዳ ሌላ ሰው እንዳታስገባ። እውነት ይሄ ነገር ሲሪየስ ነው። እኚህ ሰዎች በስነ ስርዓት ተቀምጠው መወያየት አለባቸው። ጅቦ ማለት ነው እረፍ። ምክንያቱም ማለት ነው አንድ ሰው የፈለገ ሰው ትግሬ ነው ጅቦ የቲፒኤልኤፍ ካድሬ ነው። ጥላቻቸው ነው ጉራጌን ይንገረነ ምንድነው ጥላቻ ነው ጉራጌ አንተ አለ ለምን ነው? ቆይ ጅቦ አንተ አሁን ቀልድ አይደለም ጨዋታ አይደለም ጅቦ አማያስከኝ ምን እያልክ ነው? ይው አመሰግናለሁ። ሀቢባ ጉራጌ ስለ ጉራጌ ማውራት የጀመረችው ዛሬ አይደለም፣ በፊትም ታወራለች አይደለ? ጉራጌ ሰሪ ህዝብ ነው። ጉራጌ ለፍቅር ጊዜ የለውም ለስራ እንጂ ምናምን እያለች ብዙ ጊዜ ታወራለች። ዛሬ ላይ ብድግ ብላ ነው። በነገራችን ላይ ተሳስተሃል። ለምን መሰለ እኔ ሀቢባን ማያዝ አንዳንድ ጊዜ አለና ሀቢባ የምትለው እኔ ኢትዮጵያኒስት ነኝ ነው የምትለው። እንደውም ብሄር እዚህ ቤት አይጠራም አይደል የምትለው። ብሄር የማይጠራ ከሆነ ኢትዮጵያኒስት ከሆነ አልሰማህም? በቃ ቆይ ኖ በደንብ ነው የሰማሁት። ስለ ጉራጌ ኢትዮጵያኒስት ናት አይደል እንዴ? ጅቦ አታሰድበን እኛንም ማለት ነው። ሚዛናዊ ይሁን ባለጌ ያልከው ማለት ነው። ያሳካለ የሚሄደው አስታለች። እየሄደችበት ያለው መንገድ ትክክል አይደለም። በጣም ወጥያን የሚታድርግ እሷ ባልተናነሰ መልኩ ዮዳብ እንደተናገረው የአጥቂ ተከላካይ ሆነ ከገባን ጊዜ ጀምሮ ስራችን ትተን መርዝ እየተፋህ ነው ያለው። በጣም አደገኛ ፖለቲካ እየሰራህብን ነው። አላህ ይፍራ። በጣም አደገኛ ሰው ነህ። የአጥቂ ተከላካይ ቤቲ አንዴ በእናትሽ ወጣለሁኝ። አጥቂ ተከላካይ ሆነ ከሷ አጠገብ ሆነ እንድናወራ ይሄ ሁሉ የምናከብራቸው ወንድሞቻችን ከፍቶ የአጥቂ ተከላካይ ይሆንክ ነው ያለኸው። ምን አደረግን እኛ? ቃትነሽባት አውርዱት ጅቦን አውርዱት። ባለጌ ነህ። ጅቦን አውርዱት። ጅቦን አውርዱት። ጅቦ በመጀመሪያ ማለት ነው ሎል የሚት አድርጋልኝ የመጀመሪያ ቆይ ቤቴ አንዴ ይቅርታ አድርጉልኝ። አውርዱት። ጅቦ የሚባል ሰውዬ አውርዱት። ይሄን አኛው አውርዱት። አንጀት ይውረድ። ሎል ቤት አንዴ ጋይስ ሚውት አድርጉ። ጠበቃ ጌች ማየት ውሳኔ ወስኗል። አያጅቦም ልዑልም ቤቲም ቪዥንም ለተወሰነ ደቂቃ አታወሩም። ቤዛዊት ቀጥይና ከዛ በኋላ ስትረጋጉ ታወራላችሁ። አይ ቲንክ ቤዚ ስራ ላይ ናት መሰለኝ። እሷ ካላወራች ነው ልቀጥል። እሺ ቤዛዊት ካላወራች እኔ አወራለሁ። ሊፋን አወራሁኝ በየተራ ቤቲም ታወራለች፣ ሁላችሁም ታወራላችሁ። ቤዛዊት አውሪ። ከዛ በኋላ ደግሞ ቀጣይ እንትን ሰጣለሁ። ኦኬ እሺ ቴንክ ዩ ሼር አርጋችሁልኝ ነው የመጣሁኝና ምንድነው በቅድሚያ ያው ስለ እንትኑ ነው ባህሉ ምን ያህል እንደሚታዘንና አጠቃላይ ስለ ድግስና ስለ ለቅሶ ስለተወራ ማለት ነው። በቅድሚያ ሰርች አድርጉ። ሰርች ባር ላይ ማን ነው በጣም ገንዘቡን ስፔንድ አድርጎ የሚደግሰው በድግስ ቶፕ 1 የተቀመጠው ጉራጌ ነው። ይህ ስል ግን እኔ ዘረኛ ነኝ ማለት አይደለም። ኢትዮጵያዊ ነን። ብዙ ጊዜ በጣም ብዙ የሚታወቁ 85% ህንጻ ያለው አዲስ አበባ ጉራጌ ነው። ሶ ራሱን እንትን ብሎ የማይወጣው ኢትዮጵያዊነቱን ስለሚቀድም ነው። በመቀጠልም ስለ ለቅሶ ስነ ስርዓት ብዙ አውርቷል አጋዝ ዳርሳሙ። ምንድነው እሱ ከገለጻቸው ሌሎች ያልተገለጹ ነገሮች ምንድናቸው? የብሄሃም ይባላል የሚወሰድ ማለት ነው። ምንድነው ሰው ከሞተ የሞተበትን ሰው ምግብ አይሰራም።
ቤት አያጸዳም፣ ስራ አይሰራም። የሚመጣውን እንግዳ ብቻ እየተቀበለ ሀዘኑን ሲያለቅስ ያለቅሳል። ሶሪ ኮኔክሽኔ ጥሩ አይደለም ኔትወርኬ። እና ምንድነው የሚደረገው? ሰው ይመደብና በእድር መልኩ እንደ ሰው ብዛት 10ም ሰው ሊሆን ይችላል፣ 5ም ሰው ሊሆን ይችላል። እንግዲህ ጀበናችንን ታውቁታላችሁ። በዛ መልኩ የጠዋት ቡና፣ የምሳ ሰዓት ቡናና የማታ ቡና ተመድቦ እንትን እንዳይበዛ ማለት ነው። ሰው ተመድቦ በየቀኑ ይመጣል። ይሄ የሚሆነው ለ2 ወር ሙሉ ነው። በመቀጠል ቪዥን ቀጥይ። ቤዛዊት ኔትወርክ ይዞታል። ልክ እየተቀጣጠልክ የምታወራበት ነገር አይደለም። በቃ አትቅኑባት። ልክ ልትሆን ትችላለች። ስለ ጉራጌ በቃ ጅቦ ሚዩት አድርገን ይላውራ ጅቦ አንተ እንዴት ጅቦ ይረፍ ነግሬሻለሁ። እረፍ አገባህም። ምን አገባሽ አንቺ? አንቺ ነሽ የሚያገባሽ? እኔ ጥፋ እንጂ ያርፍሽ ተቀመጪ። እንደ ሀገርማ ማለት ነው። ሌባ ካላለ ባለጌ ይጋበኛል። እየዘለለ ነው። አትቅኑ። የጉራጌ ልጆች ጉዳዩ ጅቦ ወደ ብሔር ስላዞረው እነሱ ብሔር ላይ ሂዱባቸው። ቴንክ ዩ ሶ ማች። ወደዛ የሚባል ነገር አንሄድም። ወደዛ የሚባል ነገር እንደዛ የሚባል ነገር ጅቦ አያገባሽም። ዝም በይ ቤቲ። ስደቡ እናዳምጣለን። እንዲሰደብ የለም። ሀቢባ ስለ ጉራጌ ተናግራለች። ስለ ጉራጌ ጥሩ ነገር ተናግራለች። ዛሬ ላይ ተነስታችሁ ጌት ሞዴሬተር አለ አይደል? ጅቦ ወደ ታች አውሩ። እናታዊ መንፈስ እላያችሁ ላይ ያድሩ። ለምን እኛን የሚያዳምጠን ጠፋ? ስለ ጉራጌ ብዙ ጥሩ ነገር ቅናት ነው። አትቅኑ። አመሰግናለሁ። ጥሩ ነው። እሺ ቪዥን ቀጥይ። የሁላችንም ስርዓት ስላለን ቪዥን ቀጥይ። እኔ ከቻላችሁ ቀልድና ቁም ነገር ለዩ። እስከ ዛሬ ድረስ እኛ ቲክቶክ ላይ በኮሜንት ካልሆነ ቤት ገብተን ተወያይተን አናውቅም። በሀገር ጉዳይ፣ በሃይማኖት ጉዳይ በሆነ ነገር ካልሆነ ጅቦ በፈጣሪህን የምታምን ከሆነ ጥላቻህን በዚህ ልክ አታብጣው። እኛ ተጭንቀን ግማሾቻችን ታመን ነው። ሌሎች ማህበረሰቦች፣ ሌሎች ኢትዮጵያውያን ነው። እኔ ከሷ አትተናነስም። ሌሎች ማህበረሰቦች ለኛ ጥሩ ነገር ተናግራለች። ስለ ጉራጌ ብዙ ጥሩ ነገር አውርታለች። እንዴት ዛሬ በቅናት ተንጨርጭረሽ ተነሳሽ? ልክ ልትሆን ትችላለች። ብዙ ሰው ይወዳታል፣ ብዙ ሰው ይከተላታል፣ የብዙ ሰው እንባብሳለች። ለምንድን ነው በዚህ ደረጃ የምትቀኑባት? ቲክቶክ ላይ ረጅም ሰዓት የምትቆዩ ሰዎች ልባችሁ ግን አያማችሁ? ለምን ትቀናላችሁ? ቅናትና መቀኝነት ራሳችሁ ማለት ቤትህን ለምንድን ነው የማታስከብረው? ንጉስ ይሁላም ለምንድን ነው ቀኝነትና ቅናት የሚጎዳው ራስን ነው። ትታመሚያለሽ እህቴ። ማዲያት በማዲያት ትሆኛለሽ በቅናት። መጥፎ ነው። ቅናት ህመም ነው። ስለ ጉራጌ ብዙ መልካም ነገር አውርታለች። ዛሬ ላይ ብድግ ብላችሁ እንዲህ የምትንጨረጨሩት ለምንድን ነው? ለምንድን ነው? 1000 ዓመት አወራች እኮ 1000 ዓመት ስለ ጉራጌ በጎነት አወራች። አንዲት ነገር ይዛችሁ ትመጣላችሁ። ለምን ትቀናላችሁ? ቅናት ይሄ ሰውዬ እኮ አንተ እኔ ከሌለውኝ እዚህ ቤት በቃ ቤት ውስጥ ምንም ሰው ያለ አይመስልም። ማን ያዳምጣችሁ? እናንተን ማን ይስማችሁ? አንድ እድል ሰላሳ የጉራጌ ልጆች ተነስተው ሁላችሁ ወዱና ሌላ ቤት ተፈቱና እንወያይ። በቃ ለናውራ ለምን አትወጡም? እሱ ይወጣል። ሂዊ አስወጡት። ጅቦ ሚውት አድርጉት። አይ ተረጋጉ። ቆይ በቃ ወርዷል። ተረጋጉ። በነገራችን ላይ አሁን ሀቢባን እጅግ በጣም ነው የምንወዳት። ጥሩ እህታችን ነው። ቆይ አንዴ ቤዚዬ ይቅርታ ነገር ግን በዚህ ልክ ከኛ ጋር ለማቀሳሰር የምትሞክረው ቤዚዬ ላይክ ለመወደድ ነው። እናቱ ቆይ ተረጋጊ። ቆይ አሳረኛው ራይኔ ጌታ ቆይ ቤዚዬ ይኸውላችሁ አሁን ይሄ ቀልድ አይደለም። አሁን እንደዚህ እንደ አያጅቦ አይነት በ100 እና 200 ብር እየተላከላቸው ሀቢባን ነው ያለችው እና አልገባኝም። የምትወጃት ከሆነ ይቅርታ አድርግልኝ። አንዳንድ ጊዜ በሽታ
ኦኬ አሳረኛው ቀጥል እንደምን አለ አሳረኛው ደህና ነህ ቀጥል ሐሳብህን አለሁኝ ጓሊ ያለሁኝ እና አሁን ይሄ እባካችሁን ቀልድ አይደለም አሁን እንደ ጅቦ አይነት የወረዳችሁ ሰዎች መታችሁ እዚህ ጋር ለሷ ሳይድ የምታረጉ ሰዎች እኛ ልጅቷን ልንበላ የቅናት መንፈስ የተወጋ ይሁን ቀለን ወይም ልንጠብሳት አይደለም ስህተት ነው የሰራችው አንተ ትቀናለህ ማን ነው የሚያስገባው አስወጡት ፓስተር ና ውረድ እናት ክልብ ዲያት ውሻ ሲጀመር እኮ እሱ አሁን ከሀቢባ የሆነ ብር ተቀብሎ ነው የመጣው በእናታችሁ ቢዚ ስለሆንኩ ነው በእናትሽ ጓል ፓስተር አሁን አለው መጥቻለሁ ላይክ የብሽ ከሆነ ሀቢባንም የምትወዳት ከሆነ ውረዱ የሚወዷት ይወረዱ ጉዳዩን ንገረኝና ፓስተር ላስተካክል ለጉራጌ ማህበረሰብ አዋረዳ ምን ብላችሁ ልጅ በቃ እኔ ለጉራጌዎች አሳልፍ መስጠት እንፈልገው ምክንያቱም የብሽቁስ መግባት አልፈልግም ይወዳ ማለት ነው ይወዳ አንድ ነገር ልንገር እኛ ጉራጌዎች ቆይ አንዴ ቆይ እሺ ታወሪያለሽ የኔ ቆንጆ ቆይ አንዴ ፓስተር ነገሩን ጨርስልኝና ከዛ እህቶቻችን ትቀጥላላችሁ ቪዥንም አንቺ ባለቢጫዋ እህቴ ፓስተር ቀጥ የኔ እናት ወይኔ ሞዴል እንፈልገው ተከብረን ነው ምን እኛ ይወዳ ቤት እኛ ከስር ሆነን ልናዳምጥ እንችላለን እንጂ ገብተን ምናምን ነገር አንሰዳደብም ይሆነ ምንም ነገር አናደርግም ነገር ግን ዛሬ አርጊው አንዴ ሂዊ ከማን ደኔ ስላልቻልኩ ኦኬ ቀጥቲ የኔ ቆንጆ ቀጥቲ እና ማለት ነው እኛ የራሳችንን ቤት ከፍተን እየሰጠን ነበር ስለዚህ እኛ ደግሞ እዚህ ጋር የጉራጌ ጠል የሆኑ አካላቶች እየገቡ ስለ ጉራጌ እንዲሰብኩንም ሆነ ሌላ ሁኔታዎች ውስጥ ገብታው የሌላውን ሰው ደግሞ ማለት ነው እንድንሳዳደብ አንፈልግም ከየትኛውም ብሄር ጋር ችግር የለብንም ገባ አይደለ አንዳንድ ሰዎች የራሳችሁ የሆነ የጉራጌ ጥላቻ ያለባችሁ ሰዎች እሱን እናቃለን በመትሄዱበት ቦታ ሄዱ ግን እኛ ጉራጌዎች ስለ ጉራጌ እናውራ እንጂ የሌሎች ብሄሮች ከኛ በላይ ልታውቁልን አትችሉም ከኛ በላይ ህመማችን ሊገባችሁ አትችሉም ገባችሁ ምናልባት ንጉስ ይወዳ ቤት ገብተን ሊሆን ይችላል ግን እኛም ቤትም አለን ሮማውን ጋር መሄድ እንችላለን ገባችሁ አይ ሪስፔክት ይወዳ ባድርገን ነው እኛ የመጣ ነው ማለት ነው ስለዚህ ሐሳባችን ደግሞ ትልቅ ሰዎች ነን ተደማምጠንና ተከባብረን ማውራት እንችላለን ሶ እቺ ሄትዮ ስለ ሀቢባ ሳወራ በእኛ የትኛውም እሷ የምታካሂደው የኢትዮጵያኒዝም ፖለቲካ ነው ማለት ኢትዮጵያዊ ነኝ ብላ ነው የምታምነው ሶ ስለ ኢትዮጵያ ካወራች ስለ የትኛውም ብሄር ካላወራች ለምንድነው ስለ ጉራጌ ማውራት የፈለገችው ስለ ጉራጌም ደግሞ ካወራች በትክክል ያለውን ጉራጌ ይሄ ነው ብላ ነው እንጂ ሮንግ ዌይ ሁሌ ደግሞ እሷ ጉራጌ ጋር የምትደበቀው ስትሰደብ ነው ስትሰደብ ወይ የሆነ ነገር ስትሆን ነው ጉራጌ ስለሆን ጉራጌ የሷ መደበቂያ አይደለም የሷ ደግሞ መሸሸጊያ አይደለም ደግሞ ብዙ ምናወጣላት ፋይል አለ ምሳሌ እሷ አንድ ወንድማችን አለ የሶዶክስታኔ ወንድማችን በቅርቡ ማለት ነው ኩላሊቱን ታሞ እርጂ ስትባል ያላትን ሰውዬ ብሎክ ነው ያረጋችው አሁንም ኳታር ላይ ዚያድ የሚባል ወንድማችን ታሞ ካንሰር ኢንፌክሽን የጭንቅላት እሱን ኢግኖር ነው ያረጋችን ማለት ነው የአይድል ሾው እንኳን ስታስተዋውቅ ማለት ነው አይድል ሾው በመታስተዋውቅበት ሰዓት የጉራግኛ ዘፈን ሲሆን መጨረሻ ላይ ነው የምታቀርባቸው ገና እሱ ላይ አላበቃም ልክ ዘፍኖ ሳይጨርሱ ከግማሽ ነበር የምታቋርጣቸው ምንም የጉራጌ ስነ ልቦናና ምንነት አይታይባትም በነገራችን ላይ ሮማን ወይ ደግሞ ሌሎቹ እሪም ሳይዳ ምናም ተላልቅ ፌመስ የጉራጌ ቲክቶከሮች አሉ የጉራግኛ ዘፈን ሲከፈቱኮ ውስጣቸው ስሜታቸው ሁሉ ይናገራል ገባችሁ እቺኮ የጉራግኛ ዘፈን ሲጀመር የባንድራ ስር ቁማርተኛ ናት እቺ እንዳለው ሞጣ ማለት ነው ገባችሁ አይደለ እነሱ ምሳሌ ምስኪን ያማራ ህዝብ አለ ኦሮሞ ጊፍት አይሰጣትም ጉራጌ ጊፍት አይሰጣትም ገባችሁ አይደለ ምክንያቱም የሚያወጣበትን ማውጣት ባለበት ልክ የሚያውቅ ህዝብ ስለሆነ ማለት ነው እነሱ ግን የሚኒሊክን እየለበሰች ትወጣለች ባንድራ ምናምን ለብሳ እየወጣችላቸው ወይኔ ተወደናለች እያሉ ጊፍት የሚያዘንቡላት የነሱ ብሄር ተወላጆች ናቸው እንጂ አንቺ ጋር ራሱ ብሄር አንቺ ጋር ገብቶ ማለት ነው ገበናውን ሚስጥሩን ከባሉ ጋር ሲተኛ እንዴት እንደተኛ እንዴት እንደምን እንዳለ የሚያወራ የለም ገባሽ አይደለ አንቺ ነገ ቲክታክሽን ሎግ አውት ብለሽ ተወጫለሽ ግን አንቺ ጋር ገብታ በገበናዋን የዘረከረገችው ግን ያቺ ልጅ ሪከርድ ተደርጋ
ትቀመጣለች። እንደ ሃይማኖትም እንደ ኢትዮጵያ ባህል ራሱ ይሄ ነገር የሚወገዝ ነው። ገባሽ? ሁለተኛ ነገር አጥፍታሻል ብለን ስንላት ቲክቶኬን አጥፍቼ እወጣለሁ እንጂ በፍጹም እንትን አልልም ነው ያለችው። ይቅርታ አልጠይቅም። ሮማን እኮ ካጠፋች ሮማንን እኛ ቅጥቅጥ አድርገን ነው የሆነ ነገር ምን እናገራት ምሳሌ ማለት ነው። ማንም አብይ አህመድ ካጠፋ አብይ አህመድ ይተቻል። ማናት ምንድናት አጥፍተሻል ስትባል በዚያ ያህል ደረጃ ለጉራጌ ማህበረሰብ ንቀት ነው ያለባት። ምኗ ነው ጉራጌ? ምኗ? እስቲ የጉራጌ ባህል ማይታይባት የምትሰራው ደግሞ ክትፎ የገንፎ ክትፎ ነው የምታቀርበው። ገባሽ? የጉራጌ ካልቸር ብለሽ ሰርች አድርጊ። ጉራጌ ማን ነው የሚለው መጽሐፍ ታንብብ። ጎጎት ሚል ደግሞ ትግባና ሰርች አድርጋ ታንብብ። ምንድነው አባቶችሽን ምናምን ጉራጌ ከሆኑ ጠይቂያቸው። ግን ጉራጌ ሳትሆኚ አንቺ ጉራጌ ምድር ላይ የሰፈርሽ ናይጄሪያዊ ነሽ። በነገራችን ላይ ኢትዮጵያ የራሱ መልክ የላትም። ጨርሻለሁ። እኔ እውነት ማን ነው ስምሽ? እኔ ስምሽ አይታይም። እኔ ፎሎ አድርጌሻለሁ። እውነት ሀቢባን በዚህ ደረጃ መግለጽ የሚችል ሰው እኔ ራሱ አልገልጻትም። በደንብ አድርጋ ጠርጥራ ምንነቷን፣ ማንነቷን፣ ስራዋን፣ ተግባሯን በደንብ አድርጋ ነው የዘረዘረችው። ሀቢባ ባይዘዌ ያልታወቀባት የጭቃ ውስጥ እሾክ ማለት ነች። የጭቃ ውስጥ እሾክ ማለት ነች።